ጤና ይስጥልን አድማጮች፣ ከማሻ ኤፍኤም የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። ፈዋሽነቱ ያልተረጋገጡና ጊዜ ያለፈባቸውን መድኃኒቶች በህብረተሰቡ ጤና ላይ የሚያስከትለውን ጉዳት ለማስቆም ሁሉም መስራት እንዳለበት የሸካ ዞን ጤና መምሪያ አሳሰበም። በዞኑ የትምህርት ጥራት ለማሻሻል የባለድርሻ አካላትና የህብረተሰቡ ቅንጅት እንደሚያስፈልግ ተገለጸም። መንግስት የጀመራቸው ሁሉ አቀፍ የልማትና የመልካም አስተዳደር ስራዎች ከግብ እንዲደርሱ ድጋፋቸውን እንደሚያጠናክሩ የማሻ ከተማ ነዋሪዎች ተናገሩ። በፖሊዮ ዘመቻ በተደረገው ሁሉ አቀፍ ርብርብ ከእቅድ በላይ ማሳካት መቻሉን የደቡብ ምዕራብ ኢትዮጵያ ክልል ጤና ቢሮ አስታወቀም። በናይል ተፋሰስ የግድብ ደህንነት ማዕከል ማቋቋም ስትራቴጂክ ጉዳዮች ላይ ምክክር ተደርጓል የሚሉት የሰዓቱ አበይት ዜናዎች ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር አማኑኤል ምትኩ ነኝ። ፈዋሽነቱ ያልተረጋገጡና ጊዜ ያለፈባቸው መድኃኒቶች በህብረተሰቡ ጤና ላይ የሚያስከትለውን ጉዳት ለማስቆም ሁሉም መስራት እንዳለበት የሸካ ዞን ጤና መምሪያ አሳሰበ። መምሪያው በምግብና መድኃኒት ባለስልጣናት ፈዋሽነቱ ያልተረጋገጡ ወደ 1,500,000 የሚገመት የተለያዩ መድኃኒቶችን በቁጥጥር ስር በማዋል ማስወገድ መቻሉን አስታውቀዋል። ከአሁን በፊት በህገወጥ መንገድ ሲዘዋወሩ የነበሩ ጊዜ ያለፈባቸው ፈዋሽነቱ ያልተረጋገጡ መድኃኒቶችን ከግብረ ኃይሉ ጋር በመቀናጀት በቁጥጥር ስር በማዋል የማስወገድ ስራዎች ሲሰራ መቆየቱን በሸካ ዞን ጤና መምሪያ የጤናና ጤና ነክ ግብዓት ጥራት ቁጥጥር ዳይሬክቶሬት ቡድን መሪ አቶ ኃይሌ አረንጎ ተናግረዋል። በቅርቡም ከባለድርሻ አካላት ጋር በመሆን በተደረገው ክትትል በኢትዮጵያ ምግብ መድኃኒት ባለስልጣን ፈዋሽነቱ ያልተረጋገጡ ወደ 1,500,000 የሚገመት የተለያዩ አይነት መድኃኒቶች በቁጥጥር ስር በማዋል ማስወገድ ተችሏል ብለዋል። ይህ አይነት ህገወጥ ተግባር የሰው ጤና ላይ የሚያስከትለውን ጉዳት በመረዳት መምሪያው በየደረጃው ከሚገኙ ባለድርሻ አካላት ጋር በመሆን የቁጥጥር ስራውን አጠናክሮ እያስቀጠለ መሆኑን አቶ ኃይሌ ተናግረዋል። ፈዋሽነቱ ያልተረጋገጡና ጊዜ ያለፈባቸውን መድኃኒቶች በህብረተሰቡ ጤና ላይ የሚያስከትለውን ጉዳት ከግምት ውስጥ በማስገባት ሁሉም የቁጥጥር ስራውን እንዲደግፍ መምሪያው አሳስቧል ሲል ሪፖርተራችን አስቻሉ አየለ ከቴፒ አድርሶናል። በዞኑ የትምህርት ጥራት ለማሻሻል የባለድርሻ አካላትና የህብረተሰቡ ቅንጅት እንደሚያስፈልግ ተገለጸም። የሸካ ዞን ትምህርት መምሪያ የ2017 ዓ.ም የስድስት ወራት እቅድ አፈጻጸምና የቀሪ ወራት አቅጣጫ የምክክር መድረክ በማሻ ከተማ አካሂደዋል። ዘገባው የሪፖርተራችን ምንታምር አስፋው ነው። ልጃለማሞ ተጨማሪ አለው። ውይይት ሰነዱን ያቀረቡት የመምሪያው የዘርፍ ኃላፊዎች በሁሉም ትምህርት ቤቶች ላይ የተማሪዎችን ውጤት ለማሻሻል ልዩ ትኩረት በመስጠት እንደሚሰራ ገልጸው ለሀገር አቀፍ ፈተና ተፈታኝ ተማሪዎች ከሚመለከታቸው አካላት ጋር በመቀናጀት የአቅም ግንባታ ስራ ይሰራል ብለዋል። የትምህርት ቤት ግንባታ፣ የመጽሐፍት ህትመት ተግባር፣ የመማሪያ መጽሐፍ ተደራሽነትና የአቅም ግንባታ ስልጠና ለመምህራን መሰጠቱን ገልጸዋል። ለቀጣይ የትምህርት ዘመን ያሉ ክፍተቶችን በየመዋቅሩ በመለየት የትምህርት ቤት አምባሳደሮችን የመለየት ተግባር፣ የትምህርት ቤት ምገባ መርሃ ግብርን በልዩ ትኩረት ማከናወን ያስፈልጋል ተብለዋል። የትምህርት ቤቶችን ጥቅል ገቢ ኦዲት ማስደረግና ማረጋገጥ፣ የመምህራንን አቅም የማጎልበት ተግባር መስራት፣ የተማሪዎችን መማሪያ መጽሐፍት የማስፋት ስራና በተገቢው መልኩ መጠቀማቸውን ማረጋገጥ፣ ከኩረጃ የጸዳ ትውልድ መፍጠር እንዲሁም ለትምህርት ቤቶች በቂ በጀት እንዲመደብ የማድረግ ስራ በቀጣይ በትኩረት እንደሚሰራና የተማሪዎችን ስነ ምግባር የማሻሻል ተግባር ከባለድርሻ አካላት ጋር በቅንጅት መስራት እንደሚያስፈልግም ተገልጿል። የዞኑን የትምህርት ተደራሽነት ለማስፋትና የትምህርት ስብራትን ለመጠገን አንድ አዳሪ ትምህርት ቤት በዞኑ መክፈት አስፈላጊ በመሆኑ በዞኑ የተሻለ ውጤት ያላቸውን ተማሪዎች በፌዴራል ደረጃ ተወዳዳሪ ለማድረግ ትኩረት በመስጠት በዞኑ አስተዳደርና በትምህርት መምሪያው ድጋፍ የሸካ ዞን ልዩ አዳሪ የሚል ስያሜ በመስጠት በሚዛን ቴፒ ዩኒቨርሲቲ በቴፒ ግቢ እንደሚጀመርም ተገልጿል። በሚቀጥሉት ጊዜያትም ከደረጃ በታች ያሉ ትምህርት ቤቶችን የማሻሻል ተግባር እንደሚሰራና የመምህራን ጥቅማ ጥቅም የማስከበር ተግባር እንደሚከናወን በሰነድ አቅራቢዎች ተገልጿል። የውይይቱ ተሳታፊዎች በበኩላቸው ትምህርት ቤቶች ላይ ወራዊ ሪፖርት ያለማድረግ፣ ኦዲት ክፍተቶችን በመቅረፍ የመጽሐፍ ህትመት ታትሞ በየትምህርት ክፍል የማዳረስ ስራ እንዲሰራም ጠይቀዋል። የትምህርት ቤት አምባሳደሮችን የተሻሉና አርያ መሆን የሚችሉ አካላትን መምረጥና መሰየም እንደሚገባና በዞኑ የአዳሪ ትምህርት ቤት የማስጀመር ተግባር መልካም ጅማሮ በመሆኑ ልዩ ትኩረት በመስጠት ሊሰራ እንደሚገባም ተሳታፊዎች ተናግረዋል። በተነሱ ሀሳቦች ላይ በዞኑ ዋና አስተዳዳሪ በአቶ አበበ ማሞና በትምህርት መምሪያው ኃላፊ በአቶ መስፍን አለሙ ምላሽና ማብራሪያ ተሰጥቶ መድረኩ ተጠናቋል። በመድረኩ ላይ የዞን የከተማና የወረዳ እንዲሁም የትምህርት ባለድርሻ አካላት ተሳትፈዋል። በዳውሮ ዞን ባለፈው ጥር ወር ተመርቆ ወደ ስራ የገባው የድንጋይ ከሰል ማጠቢያ ፋብሪካ ለአካባቢው የኢንቨስትመንት ፍሰት በር ከፋች መሆኑ ተገልጿል። በጠቅላይ ሚኒስትር አብይ አህመድ የተመረቀው የኢቲ ማዕድን ልማት አክሲዮን ማህበር የድንጋይ ከሰል ማጠቢያ ፋብሪካ ለበርካታ ዜጎች ቋሚና ጊዜያዊ የስራ ዕድል መፍጠሩን የዳውሮ ዞን ውሃ ማዕድንና ኤነርጂ መምሪያ አስታውቋል። የመምሪያው ኃላፊ ኃይለ ዱባሌ የድንጋይ ከሰል ግብዓት የሚያቀርቡ 14 ድርጅቶች ለማህበረሰቡ የሚጠበቅባቸውን የንግድና ኢንቨስትመንት ክፍያ በመፈጸም ፈቃድ ወስዶ በማምረት ላይ መሆናቸውን ገልጸዋል። የኩባንያው ስራ አስኪያጅ አቶ በፍቃዱ አሰፋ በበኩል
በበኩላቸው ፋብሪካው ለሲሚንቶ ፋብሪካ ግብዓት በማቅረብ በስራ ዕድል ፈጠራና በተኪ ምርት ኢኮኖሚያዊ ማነቃቃት የራሱን አዎንታዊ ሚና እየተጫወተ እንደሚገኝ መናገራቸውን ዘግበዋል። የኢትማድ ልማት አክሲዮን ማህበር የድንጋይ ከሰል ማጠቢያ ፋብሪካ በአመት ከ450 እስከ 500 ሺህ ቶን ከፍተኛ ጥራት ያለውን የታጠበ የድንጋይ ከሰል ሲሚንቶ ፋብሪካ በማቅረብ የሀገር ውስጥ ፍላጎትን 25 በመቶ የመሸፈን አቅም እንዳለው ተገልጸዋል። አድማጮች አሁን ደግሞ ወደ ትንታኔ ዜናዎቻችን እናልፋለን። መንግስት የጀመራቸውን ሁሉን አቀፍ የልማትና የመልካም አስተዳደር ስራዎች ከግብ እንዲደርሱ ድጋፋቸውን እንደሚያጠናክሩ የማሻ ከተማ ነዋሪዎች ተናገሩ። ይህ የተባለው የፓርላማና የክልል ምክር ቤት አባላትና የህዝብ ተመራጮች በማሻ ከተማ የጋራ ውይይት መድረክ ባደረጉበት ወቅት ነው። ዘገባው የሪፖርተራችን አስማማይሌ ነው። ተጨማሪ አለው። ኢፌዴሪ ህዝብ ተወካዮች ምክር ቤት አባልና የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ አቶ አዝመራ አንደሞ የሸካ ዞን በልማት ወደ ኋላ ከቀሩ አካባቢዎች ግንባር ቀደም የነበረ ቢሆንም ዘግይቶ የመጣው ሁሉ አቀፍ ልማት ጥራቱን ጠብቆ በፍጥነት እንዲከናወን በጋራ መስራት የሚያስፈልግበት ወቅት ላይ ነን ብለዋል። ይሄ መለወጥ ነው፣ ይሄ ማደግ ነው። ስለዚህ የኛ ማዕቀፍ ተስፋ ሰጪ ያደገ የመጣበት ሁኔታዎች ናቸው ያሉትና በዚህ መነጽር ውስጥ መታየት አለበት። ትልቅ ለውጥ ላይ ነው ያለነው፣ ትልቅ እድገት ላይ ነው ያለነው። ከ6 ወራት በፊት በተመሳሳይ ከህዝብ ጋር በማሻ ከተማ በተደረገ ውይይት ከተጠየቁ የፌዴራል ነክ ጉዳዮች አብዛኛዎቹ ምላሽ ማግኘታቸውን ተከትሎ ህዝቡ በደረጃው የሚጠበቅበትን እንዲወጣም ጠይቀዋል። ባለፉት 6 ወራት ውስጥ በፌዴራልና በክልል ደረጃ መንግስት በየደረጃው መስራት ያለባቸው ህዝብም እዚህ አካባቢ ላይ ሲያነሳ የነበረው ጉዳይ አለ። ባለፈው ክረምት ላይ ስናነሳ ከነበርናቸው አንዳንዶቹ ፍጥነት መጨመር ነው። የመብራትን ጉዳይ በተመለከተ ፍጥነት እንዲጨምር አድርገናል። በኋላም ስነሳ ተመልሰን ስለምንመጣበት ኦልሞስት ሊያልቅ የደረሰበት አለ። በመሀል ደግሞ ክልሉም ኢንተርቪን እያደረገ ጣልቃ እየገባ ያለችው መብራት እየመጣች የምትሄድበት እድሎቹን ለመፍጠር ተሞክሯል። በምክትል ርዕሰ መስተዳደር ማዕረግ የክልሉ ትምህርት ቢሮ ኃላፊና የክልሉ ምክር ቤት አባል አቶ አልማው ዘውዴ በበኩላቸው ያሉንን ጸጋዎች በአግባቡ ተጠቅመን ዞኑን በሁሉም መስክ ለመቀየር መስራት ከሁሉም ይጠበቃል ብለዋል። ይሄ ዞን በጣም ትልቅ እድል አለን። 2 ከተማ 3 ወረዳ ነው ያለን። ስለዚህ እዚህ ውስጥ ደግሞ በጣም የሚገርም ጸጋዎች አሉ። ይሄን ተጠቅመን ይሄን ዞን በደንብ ወደፊት የወጣ ዞን ማድረግ ላይ ሁሉም እንደ ህዝብም እንደ አመራር በየደረጃው ያለን ኃላፊነት መውሰድ አለብን። በየጊዜው ግን እያደጉ የመጡ ለውጦች አሉ። የማሻ ከተማንም ይሁን ዞኑን ለመለወጥ የመንግስት ድርሻ እንደተጠበቀ ሆኖ ከነዋሪዎቹ ብዙ ይጠበቃልም ነው ያሉት አቶ አልማው ዘውዴ። በጣም ምሁራንም ጭምር ተሳትፎ ይሄን ዞን የሚቀይር ቅድም እንዲታቀድ አድርገናል። በዛ መነሻ ለመግባት እየተሞካከሩ ጅምሮች አሉ። ግን ደግሞ በደንብ ተደምረን መስራት ያስፈልጋል፣ እሱን የበለጠ ውጤታማ ለማድረግ። የማሻ ከተማን ሁለንተናዊ እንቅስቃሴ በተመለከተ አስተያየት አዘል ጥያቄ ያነሱት የውይይቱ ተሳታፊዎች ሰላምና ጸጥታ፣ በተደጋጋሚ የሚጠፋው የመብራት ችግር፣ የነዳጅና ቤንዚን ዋጋ መናር፣ የውሃ ጉዳይ ላይ ሀሳብ ሰጥተዋል። የድሮ መብራት ክልል ከክልል ዞን ከዞን ወረዳ ከወረዳ ከተማ ከከተማ ዲፕሎማሲ የሚፈልግ እንጂ ሌላ ምስጢር የሌለው ነው የሚመስለኝ። ነባሩ መብራት እንዳይመጣ ያለው ምክንያት ብዙም አይታወቀኝም። ካለም በቂ መረጃ ህዝቡ አግኝቶ ወደ ሌሎች አማራጮች መሄድ የሚችልበት ኮንዲሽን ቢፈጠር የተሻለ ነው ብዬ አስባለሁ። አዲሱን መብራት በሚመለከት ፕሮግሬሱ ጥሩ ነው። ትግል የምታደርጉ አካላት እናመሰግናለን። መብራት ቢጠፋ ማሻ ከተማ ላይ ከ300 ሺህ ብር በላይ ይቃጠላል። በእርግጠኝነት የመብራት ኤሌክትሪክ ኢነርጂ ባለመኖሩ ማለት ነው። ነዳጅ ወደ ሀገር እየገባለሁ። ነገር ግን ይሄ ነዳጅ ድጎማ ሲደረግ ለኢትዮጵያ ህዝብ ነው እንጂ ለተወሰኑ ግለሰቦች ወይ ለደላሎች አይደለም። እንደ ማሻ ከተማ ስናይ 100 ምናምን ብር ይሸጥ የነበረው ቤንዚን እስከ 700 እስከ 800 1 ሊትር ማለት ነው። እንደ አካባቢያችን አሁን ስናይ ሰላም ነው እየተባለ አሁን እየሰጋን ነው። ማሻላ ስጋት እያደረብን ነው። የክልሉ ምክር ቤት አባልና የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ የሺዋስ አለሙ አልፎ አልፎ ባልተለመደ መልኩ የሚከሰተውን የጸጥታ ችግር ከስሩ ለመፍታት የጸጥታ አካላትን ከመደገፍ ጎን ለጎን ማህበረሰብ አቀፍ ውይይት ማድረግ ያስፈልጋልም ብለዋል። ሰላም በሚመለከት ማሻ ከተማ ላይ በዚህ ደረጃ ሲሆን በጣም የሚያስጨንቅ ጉዳይ ካለ ሰብሰብ ብለው ማህበረሰባዊ ምክክር ማድረግ ያስፈልጋል። ይሄም በዚህ አቶ አልማውም አቶ አዝመራም ባለፈው በተመሳሳይ መንደር በተፈተው ነው የተነሳ የካልቸር ለውጥ እየመጣ ነው ያለው። ጋሽ ታይቶ እንዳሉት ከገጠርም ይምጣ ዞሮ የዚህ ማህበረሰብ አካል ነው የመጣው። ወይ አጎቱ ጋር ወይ አባቱ ጋር ወይ ዘመዱ ጋር ነው የመጣው። ስለዚህ ማህበረሰባዊ ውይይት ያስፈልጋል። ምን እየተፈጠረ ነው ያለው? የሸካ ዞን ምክር ቤት አባልና የዞኑ ሴቶችና ህጻናት ወጣቶች መምሪያ ኃላፊ ወይዘሮ ትዕግስት ከበደ በሁሉም መስክ የተስፋ ፍንጣቂ እያየን ያለነው ማህበራዊ ኢኮኖሚያዊ ለውጥን ለማስቀጠል መስራት ከሁሉም ይጠበቃል ብለዋል።
በናይል ተፋሰስ የግድብ ደህንነት ማዕከል ለማቋቋም ስትራቴጂክ ጉዳዮች ላይ ምክክር ተደርጓል። በመድረኩ የተፋሰሱ ተጋሪ ሀገራት ኮሚሽነሮችና ከፍተኛ የስራ ኃላፊዎች እንዲሁም የካናዳ የግድብ ማህበር፣ የአውስትራሊያ የትላልቅ ግድቦች ማህበርና የኖርዌይ የሃይድሮ ፓወር ማህበር አመራሮች ተሳትፎበታል። የዋና ኤነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ታፉ በመድረኩ እንዳሉት በናይል ተፋሰስ ሀገራት ውጤታማ የግድብ ደህንነት ስራዎችን ለማከናወን የስልጠና ማዕከል ስትራቴጂ ላይ መዋየት ጠቃሚ ነው ብሏል። ባለፉት ዓመታት ውስጥ የግድብ ደህንነት የስልጠና ማዕከል ለማቋቋም የተደረገው ጥረት ውሃው ሚኒስትሮች ምክር ቤት ስብሰባ ላይ ውሳኔ ላይ መድረሱንና ጥረቱ ፍሬ ማፍራቱንም ገልጿል። የናይል ቤዝ ኢኖቬሽን ዋና ዳይሬክተር ዶክተር ፍሎንስ ግሬስ በበኩላቸው በታችኛው ተፋሰስ ሀገራትና በተፋሰሱ ዙሪያ ለሚገጥሙ የአየር ንብረት ለውጥ የግድብ ደህንነት አስተዳደርን ማቋቋም አስፈላጊ እንደሆነ አስገንዝበዋል። መድረኩ የስልጠና ማዕከሉን ራዕይ መዋቅርና ስትራቴጂካዊ አቅጣጫ በመቅረጽ ረገድ ቁልፍ ምዕራፍ እንደሚኖሩና ጠንካራ መሰረት ለመጣል የሚያስችል ተሞክሮ ለማጋራት እድል እንደሚፈጥር መግለጹን ተናግሯል። ከሚኒስትሩ ያገኘነው መረጃ ይጠቁማል። በቤንች ሸኮ ዞን ጉራ ፈርዳ ወረዳ የግብርና አካባቢ ጥበቃ ህብረት ስራ ጽህፈት ቤት የ2017 ዓ.ም በየደረጃው ለሚገኙ የወረዳ ኤምሲና የቀበሌ ልማት ጣቢያ ባለሙያዎች የውይይት መድረክ አካሂደዋል። በውይይት መድረኩ ላይ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው፣ የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍን ጨምሮ የዞንና የወረዳ አመራሮች ተገኝተዋል። ዘገባው የክልል ኮሚኒኬሽን ነው። ታዲዮስ ተጨማሪ አለው። በመድረኩ ላይ መልእክት ያስተላለፉት ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ክልላችን ያለውን የተፈጥሮ እምቅ አቅም ወደ ሀብት ከመቀየር አንጻር ያሉ ጉድለቶችን በንቅናቄ በመምራት መቅረፍ እንደሚያስፈልግ ገልጸዋል። ያሉንን የግብርና አቅም በተገቢው በመምራት ምርትና ምርታማነት በማሻሻል የምግብ ዋስትናን እንዲረጋገጥ ሁሉም የየድርሻቸውን መወጣት አለበት ብለዋል። ለተግባሩ መሳካት ከአመራር እና ከሁሉም ባለሙያዎች ተጨባጭ ለውጥ ማምጣት ይጠበቃል ብለው በክልል ደረጃ የተጠናከረ ክትትልና ድጋፍ የሚደረግ መሆኑን ገልጸዋል። በቀጣይ በንቅናቄ ከሚመሩት ተግባራት የግል እርሻ ልማት ትሩፋቶች፣ በተለያየ ጊዜ ለግብርና የሚውሉና የሚሰራጩ የአፈር መዳበሪያ የመምራት አኳያ ያሉ ጉድለቶችን ማረም በክልል ደረጃ ትኩረት ተደርጎ የሚሰራ እንደሆነ ጠቁመዋል። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ በበኩላቸው ግብርና በሀገር ደረጃ በኢኮኖሚ ዘርፍ ከፍተኛውን ድርሻ የሚወስድ መሆኑን ገልጸዋል። እንደ ሀገር የተያዘውን የግብርና ፖሊሲን እንዲሳካ በዞን ደረጃ በትኩረት የተሰራ መሆኑን ጠቁመዋል። በቤንች ሸኮ ዞን ለግብርና በተሰጠው ትኩረት መሰረት 24 በመቶ የቴክኖሎጂ ድርሻ ማድረስ መቻሉን አቶ ሀብታሙ ገልጸው በቀጣይ አብዛኛው አርሶ አደሩ አሁን ላይ በቴክኖሎጂው ያለው አመለካከት ምርታማነትን እንዲያድግ ኃላፊነት ከሁሉም ይጠበቃል ብለዋል። በዞኑ ደቡብ ቤንችና ጉረፋርዳ ለእርሻ ምቹ እድሎች አሉ ያሉት ዋና አስተዳዳሪ አቶ ሀብታሙ ካፕትን በጉረፋርዳ ወረዳ ምርትና ምርታማነት የተረጋገጠበትና ሞዴል አርሶ አደሮች መኖራቸውን ጠቁመዋል። በቀጣይ በትኩረት የሚሰሩ ስራዎችን ለተግባራዊነቱ በቁርጠኝነት መስራት ይጠበቃል ያሉት ኃላፊው አጠቃቀምና የግብአት ዕዳ አመላለስ የሌማት ትሩፋቶች ላይ የሚታዩ ጉድለቶችን እያረሙ ለውጥ ማምጣት እንደሚያስፈልግ ተናግረዋል። የተዘጋጁ መድረኮች በዘርፉ ላይ የሚታየውን የክህሎት ችግሮችን የሚቀርፉ በመሆኑ በቀጣይ ከመድረኩ በኋላ ልዩ ትኩረት ሰጥቶ መስራት የሚጠበቅ ነው ብለዋል። ከግብአት ዕዳ አመላለስ ጋር የሚታዩ ጉድለቶችን በግምገማዎች ላይ በዝርዝር ለይቶ በማስቀመጥ በአጭር ጊዜ እልባት መስጠት እንደሚያስፈልግም አሳስበዋል። በፖሊዮ ዘመቻ በተደረገው ሁሉ አቀፍ ርብርብ ከእቅድ በላይ ማሳካት መቻሉን የደቡብ ምዕራብ ኢትዮጵያ ክልል ጤና ቢሮ አስታወቀ። የቢሮ ኃላፊ አቶ ብርሃም ተማም በዘመቻው ለተሳተፉ አካላት ሁሉ ምስጋና አቅርበዋል። ዘገባው የክልል መንግስት ኮሚኒኬሽን ነው። ሀና ግርማ ተጨማሪ አላት። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከየካቲት 14 እስከ 17 2017 ዓ.ም በተደረገው የፖሊዮ ክትባት ዘመቻ 552246 ህጻናት ለመከተብ ግብ ተይዞ ወደ ስራ ተገብቷል። አስፈላጊ ክትባቶችና የዘመቻውን ቁሳቁስ በማቅረብ ለባለሙያዎችና ሌሎች አጋዥ አካላት ስልጠና በመስጠት በሚዲያዎች በተለያዩ ማህበራዊ ሃይማኖታዊ ተቋማት የቅስቀሳና የግንዛቤ ማስጨበጫ ስራዎች በትኩረት ተሰርተዋል። በዚህም ከየካቲት 14 እስከ 17
14 2017 ዓ.ም የተደረገው የፖሊዮ ዘመቻ ከእቅድ በላይ ያሳካንበት ነበር ብለዋል የቢሮ ኃላፊ አቶ ኢብራሂም ተማም። በዚህም 556843 ህጻናት የፖሊዮ ክትባት ማግኘታቸውን ጠቅሰው ይህም የእቅዱን 101 ከመቶ መሆኑን አስታውቀዋል። ከዘመቻ ጎን ለጎን በተደረገው ቤት ለቤት አሰሳ መድረስ በማይቻልባቸው ሩቅ አካባቢዎች የሚገኙ ምንም አይነት ክትባት ያላገኙ ከ2800 በላይ ህጻናትና ቆልማማ እግር ያላቸው ከ2 ዓመት በታች 38 ከ2 ዓመት በላይ 40 ህጻናትን አቀናጅተው በመስራት መለየት መቻሉ የዘመቻው ሌላኛው ስኬት መሆኑ ተጠቅሷል። በዘመቻው ከፍተኛ አስተዋጽኦ ለነበራቸው የሚዲያና የኮሙኒኬሽን ተቋማት፣ የሃይማኖት አባቶች፣ የጤና ባለሙያዎችና የጤና ኤክስቴንሽን ሰራተኞች፣ የሴቶች ልማት ህብረትና አጋር ድርጅቶች፣ ለወላጆችና ትምህርት ተቋማት እንዲሁም በየደረጃው ያሉ አመራሮችና ሌሎች ባለድርሻ አካላት ምስጋና አቅርበዋል። አያይዘው አሁን እየተሰራ የሚገኘው የማህበረሰብ አቀፍ ጤና መድህን እንዲሁም የአፈጣጠር ዝንፈት ያለባቸው ህጻናት ልየታ በተገቢው በማገዝ ህክምና እንዲያገኙ ባለድርሻ አካላት የተለመደውን ትብብራቸውን እንዲቀጥሉ ኃላፊው ጥሪ አቅርበዋል። 10ኛው የአፍሪካ የትምህርት ቤት ምገባ ቀን አከባበር መርሃ ግብር በሐረሪ ከተማ ተካሂዷል። የአፍሪካ ሀገራት መሪዎች እንደ አውሮፓውያን አቆጣጠር ከ2016 ጀምሮ የአፍሪካ የትምህርት ቤት ምገባ ቀን በየዓመቱ እንዲከበር በወሰኑት መሰረት ዘንድሮም 10ኛው የአፍሪካ የትምህርት ቤት ምገባ ቀን በሐረሪ ክልል ተከብሯል። 10 የትምህርት ቤት ምገባ ዓመታት ያለፈውን ስኬትና ክብር መጪውን እናረጋግጥ በሚል መሪ ሀሳብ ነው ቀኑ የተከበረው። በመርሃ ግብሩ ላይ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ፣ በትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ ወይዘሮ አየለት ሼቴና በየደረጃው የሚገኙ የክልሉ አመራሮች ተገኝተዋል። 9ኛው የአፍሪካ ትምህርት ቤት ምገባ ቀን ባለፈው ዓመት በድሬዳዋ አስተዳደር መከበሩ ይታወሳል። በዕለቱ በከተማው በሚገኙ አንድ ሞዴል አንደኛና መካከለኛ ደረጃ ትምህርት ቤት እየተካሄደ የነበረውን የተማሪዎች የምገባ መርሃ ግብር በስፍራው ተገኝቶ መመልከታቸውን ታውቋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል እየጨመረ የመጣውን የትራፊክ አደጋ ለመቀነስ የተቀናጀ ጥረት እየተደረገ መሆኑን የክልሉ ትራንስፖርትና መንገድ ልማት ቢሮ አስታወቀ። ዘገባው የኢትዮጵያ ዜና አገልግሎት ነው። ትዕግስት በዛብህ ተጨማሪ አላት። በቢሮው የመንገድ ደህንነት ብቃት ማረጋገጫ ዳይሬክቶሬት አቶ ሰለሞን ቀለምወርቅ እንዳሉት በክልሉ የትራፊክ አደጋ እየጨመረ መምጣቱን ገልጸው ባለፉት 7 ወራት ብቻ 203 አደጋዎች ተከስተው 45 ሰዎች ህይወት አልፏል። በአደጋው 332 ከባድና ቀላል የአደጋ ጉዳት የደረሰ ሲሆን 17.9 ሚሊዮን ብር የሚገመት የንብረት ውድመት መድረሱንም ተናግረዋል። በክልሉ የትራፊክ አደጋ ምጣኔው ከአምናው ተመሳሳይ ወቅት ጋር ሲነጻጸር 36 አደጎች ጭማሪ ማሳየቱን ገልጸው አደጋውን ለመቀነስ ጥብቅ ቁጥጥርና የተቀናጀ ጥረት እየተደረገ ይገኛል ብለዋል። በክልሉ የተለያዩ አካባቢዎች እየተደረገ ባለው ጥብቅ ቁጥጥር በ6 ወራት 21 ሺህ አሽከርካሪዎች ህግ ተላልፈው በመገኘታቸው መቀጣታቸውንም ጠቅሰዋል። ለትራፊክ አደጋ ዋነኛው ምክንያት አሽከርካሪዎች በመሆናቸው ከ16 ሺህ ለሚልቁ የትራፊክ ህግና ደንብ ላይ የግንዛቤ ፈጠራ ስራ ተከናውኗል ብለዋል። በትምህርት ቤቶች፣ በሃይማኖት ተቋማትና ሌሎች አደረጃጀቶችም ህብረተሰቡ የትራፊክ ደህንነት መጠበቅና አደጋ መከላከል ላይ ያተኮረ የግንዛቤ ፈጠራ ስራ መሰራቱንም ገልጸዋል። በተደጋጋሚ አደጋ የሚከሰትባቸውን መንገዶች በመለየትም 49 የሚሆኑ የትራፊክ ምልክቶች መተከላቸውንም ተናግረዋል። በጉዳዩ ላይ ካነጋገራቸው አሽከርካሪዎች መካከል አቶ ይደርሳ አዱኛና አቶ መልካሙ በየነ ከምንም በላይ ለትራፊክ አደጋ መቀነስ የኛ የአሽከርካሪዎች ጥንቃቄና በንቃት ማሽከርከር ወሳኝ ነው ብለዋል። በተለይም ከፍጥነት ወሰን በላይ አለማሽከርከር፣ የትራፊክ ምልክቶችንና አመልካቾችን በአግባቡ አስተውሎ ማሽከርከር ከሁላችንም የሚጠበቅ ግዴታ ነው ሲሉ ተናግረዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በላከው መግለጫ በሚቀጥሉት 2 ሳምንታት በመካከለኛው፣ በሰሜን ምስራቅ፣ በምስራቅ፣ በደቡብ ምዕራብ፣ በበልግ ዋነኛ የዝናብ ወቅት በሆኑት በደቡብና በደቡብ ምስራቅ የሀገሪቱ ክፍሎች ላይ በርካታ ቦታዎችን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ተናግረዋል። በእነዚህ የሀገሪቱ አካባቢዎች ላይ የሚጠበቀው እስከ መካከለኛ መጠን ያለው እርጥበት የሚኖር ሲሆን ይህም የአየር ሁኔታ ለበልግ የእርሻ ስራ እንቅስቃሴ አዎንታዊ ጠቀሜታ ይኖራል ብለዋል። ይሁን እንጂ ከበልግ ተለዋጭ ባህሪ ጋር ተያይዞ የሚኖሩት ደረቅ ሰሞናትና ከፍተኛ የትነት መጠን የአፈር ውስጥ እርጥበት እጥረት እንዲኖር ስለሚያደርግ አርሶና አርብቶ አደሮች ከሚመለከታቸው አካላት ጋር በመሆን የጥንቃቄ ተግባራት ከወዲሁ ማከናወን ያስፈልጋል። በበልግ አብቃይ አካባቢዎች የሚጠበቀው መካከለኛ መጠን ያለው ዝናብ የአፈር ውስጥ እርጥበት የሚያሻሽልና በዚህ ወር ለሚዘሩ ሰብሎች የማሳ ዝግጅት ለማከናወንና ሰብሎችን ለመዝራት ለቋሚ ተክሎች የውሃ አቅርቦት እንዲሁም አቅርቦትን ከማሻሻል አንጻር አዎንታዊ ሚና ይኖረዋል። በዚህም የበልግ ወቅት እንዲሁም የግጦሽ ሳርና የመጠጥ ውሃ አርሶ አደሮች ቅድመ
ቅድመ ዝግጅት በማድረግ አስፈላጊ የዘር ግብዓት ከወዲህ ማዘጋጀት ያስፈልጋቸዋል። በሌላ በኩል ከወሩ በአንጻራዊ መልኩ ደረቃማ ቀናቶች ስለሚኖሩ በእነዚህ አካባቢዎች የሚገኘውን የዝናብ ውሃ በማሰባሰብ ጥቅም ላይ እንዲውል ማድረግ ይገባል ሲል የዘገበው የኢትዮጵያ ፕሬስ ድርጅት ነው። በኢትዮጵያ የአርጀንቲና አምባሳደር ሚስተር ጁዋን በኢትዮጵያ ሲቪል አቪዬሽን ባለስልጣናት የስራ ጉብኝት አድርጓል። ከባለስልጣን መስሪያ ቤቱ ዋና ዳይሬክተር አቶ ጌታቸው መንግስቴ ጋርም ዘርፈ ብዙ ጉዳዮችን በማንሳት ውይይት አድርጓል። በውይይታቸውም ከአንድ ወር በፊት በአርጀንቲና ቦነስ አይረስ በተካሄደው ድርድር በአጭር ፊርማ ደረጃ የተጠናቀቀውን የአየር አገልግሎት ስምምነት በሙሉ ፊርማ ደረጃ የሚጠናቀቅበትን ሂደት ማፋጠን በሚቻልበት አግባብ ላይ መክረዋል። በአርጀንቲና በአውሮፕላን ማምረትና የጥገና ምህንድስና የተሰማራው ፋዕድን የተሰኘው ኩባንያ አፍሪካን ታሳቢ ባደረገ መልኩ አዲስ አበባ ላይ ቅርንጫፍ በሚከፍትበትና ለአቪዬሽን ዘርፍ ድጋፍ የሚያደርግ በትን ሁኔታ ለማመቻቸት ያለመ ውይይት አድርጓል። በተጨማሪም በዓለም አቀፍ ሲቪል አቪዬሽን ድርጅት የስራ አስፈጻሚ ምክር ቤት ስብሰባ በሚቀርቡ ጉዳዮች ላይ በጋራ መንቀሳቀስ በሚቻልባቸው ሁኔታ ዙሪያ ትኩረት ሰጥተው መወያየታቸውን የባለስልጣኑ መረጃ ያመላክታል። ውይይታቸውን ሲያጠናቅቁም በአጭር ፊርማ ደረጃ ያለው የአየር አገልግሎት ስምምነት በሙሉ ፊርማ ደረጃ እንዲጠናቀቅ ሁለቱም ወገኖች የየበኩላቸውን ጥረት እንዲያጠናክሩ ፋዕዳ የተባለው የአርጀንቲና አውሮፕላን አምራችና ጥገና ኩባንያ በኢትዮጵያ ቅርንጫፍ የሚከፍትበትን ሁኔታ ለመፈተሽና ለመወሰን ከሚመለከታቸው አካላት ጋር የውይይት መድረክ እንዲያመቻች መግባት ላይ ተደርሷል። ዘገባው የፋና ብሮድካስት ነው። አድማጮች ከማሻ ኤፍኤም ስተላለፍ የነበሩ የሰዓቱ ዜና የተከታተላችሁትን ነበር። ከቀሪ ፕሮግራሞቻችን ጋር መልካም ጊዜ ይሁንላችሁ።